ሰላም ተማሪዎች እንደምን አላችሁ? ዛሬ ደግሞ እንግዲህ እስካሁን የጀመርነውን የ10ኛ ክፍል ፊዚክስ ትምህርት ዩኒት 2 የምናጠናቀቅበትን የመጨረሻውን ሰብ ቶፒክ 2.6 ሪሌቲቭ ቬሎሲቲ ኢን ዋን ዳይሜንሽን በሚል ቶፒክ ይዤላችሁ መጥቻለሁ ማለት ነው። እንግዲህ ይሄ የዩኒቱ ፍጻሜ ወይም ደግሞ የዩኒቱ የመጨረሻው ሰብ ቶፒክ የሆነ ሲሆን እንግዲህ እስካሁን እንደምናደርገው ሪሌቲቭ ቬሎሲቲ የሚለውን ነገር በደንብ አድርገን አፍታተንና ተንትነን ለመመልከት እንሞክራለን ማለት ነው። When you say an object has a certain velocity, you must state its velocity with respect to a given frame of reference. እንግዲህ ስለ relative velocity ሲወራ መጀመሪያም የዚህ ዩኒት የመጀመሪያው ሰብ ቶፒክ ላይ ስለ ፖዚሽን ስንናገር እንደተናገርነው ሁላ ኮንቬኒየንት የሆነ ፍሬም ኦፍ ሬፈረንስ ወይም ደግሞ ከየትኛው አንፃር ነው የተገለጸው የሚለውን ነገር አጽንኦት ሰጥቶ መመልከት ያስፈልጋል ማለት ነው። ምክንያቱም በዚህ ዓለም ላይ ስንኖር ፍጹም የሆነ ፖዚሽን ፍጹም የሆነ መገኛ ምንለው ማለት ነው ወይም ደግሞ ፍጹም የሆነ ቬሎሲቲ የሚባል ነገር የለም። ከአንደኛው with respect to the other እየታየ የሚገለጽ ነገር ስለሆነ ማለት ነው። ስለዚህ የአንድን ኦብጀክት ቬሎሲቲውን ስንገልጽ ከምን አንፃር ከየትኛው ፍሬም ኦፍ ሬፈረንስ አንፃር እንደገለጽንም መናገር ይጠበቅብናል ማለት ነው። So the relative velocity of an object A with respect to B is the rate of change of position of the object A with respect to the object B. ይህም ማለት ከኦብጀክት B አንፃር የተገለጸው የኦብጀክት A ቬሎሲቲ ስንል the rate of change of position of object A ከኦብጀክት B አንፃር ያለው የኦብጀክት A ፖዚሽኑን የሚቀያየርበት ሬቱ ምን ማለት ነው? በቀላሉ ብቻ የቬሎሲቲን ዴፊኒሽን with respect to object B ከሌላ ኦብጀክት አንፃር የኦብጀክት A ቬሎሲቲ መግለጽ ማለት ነው። ከቢ አንፃር A ቬሎሲቲ ፍጥነቱ ምን ያህል ነው የሚለውን ነገር መመልከት ወይም ደግሞ መግለጽ ማለት ነው። ሶ VA እና VB ብለን ለምሳሌ relative velocity of A እና relative velocity of B respectively ብንገልጻቸው what is the relative velocity of A with respect to B ከተባለ VAB ይባላል። what is the relative velocity of B with respect to A ከተባለ ደግሞ VBA እንለዋለን። የመጀመሪያውን the relative velocity of A with respect to B VAB የሚባለውን ነገር ካልኩሌት ለማድረግ VA minus VB እናደርገዋለን ማለት ነው። ሁለተኛው ደግሞ the relative velocity of B with respect to A የሚለውን VBA የሚለውን ማለት ነው VB minus VA እናደርገዋለን። በተገለጸበት መሰረት መቀናነስ ይሆናል ማለት ነው። ያው በቀላሉ ምን ቀንሰው ነገር አይደለም፣ ምክንያቱም ሁለት ኬዞች አሉን። የመጀመሪያው ኬዝ የሚሆነው በተመሳሳይ ዳይሬክሽን በተመሳሳይ አቅጣጫ ሁለቱም ኦብጀክቶች እየሄዱ ከሆነ የሪሌቲቭ ቬሎሲቲ ኦፍ ዋን ኦብጀክት with respect to the other አንዳቸውን ከአንዳቸው አንፃር ሪሌቲቭ ቬሎሲቲያቸው ሲቀነስ ማግኒቲዩዱን ለማግኘት መቀነስ ነው ያለብን። ይሄም ማለት VAB ከሆነ VA minus VB VBA ከሆነ ደግሞ VB minus VA። ያው VAB ማለት the relative velocity of A with respect to of B ማለት ነው። VBA ስንል ደግሞ the relative velocity of B with respect to A ማለት ነው። ለምንድነው መቀነስ የሆነበት ምክንያት ስንል አንድ ምሳሌን በመውሰድ እንረዳ። ይህም ለምሳሌ ያክል ሁለት መኪናዎች በተመሳሳይ አቅጣጫ በተመሳሳይ ዳይሬክሽን እየሄዱ ቢሆን የመጀመሪያው በ100 ሜትር ፐር ሰከንድ ሁለተኛው በ70 ሜትር ፐር ሰከንድ እየሄዱ ነው እንበል። ስለዚህ በ100 ሜትር ፐር ሰከንድ እየሄደ ያለው በ70 ሜትር ፐር ሰከንድ እየሄደ ያለውን ሲመለከተው ዞር ብሎ እሱ በ30 ሜትር ፐር ሰከንድ እየሄደ እንደሆነ ነው የሚገባው ባለመቶ ማለት ነው። ምክንያቱም ያኛው በ70 እኩያው ስለሆነ ይሄኛው ደግሞ ባለ 70 ሜትር ፐር ሰከንዱ ባለ 100 ሜትር ፐር ሰከንዱን ቢመለከተው እሱ በ30 ሜትር ፐር ሰከንድ ወደ ኋላ እየሄደ እንደሆነ ነው የሚገባው ማለት ነው። ወደ ኋላ ዲክሰለሬት እያደረገ እንደሆነ ነው የሚገባው። ስለዚህ ባለ 100 ለምሳሌ A ብንለው ባለ 70ውን B ብንለው VAB what is the relative velocity of A with respect to B የሚለውን ለማግኘት 100 ሲቀነስ 70 30 ሜትር ፐር ሰከንድ ይሆናል። VBA የሚለውን ለመፈለግ ደግሞ 70 ከ100 አንፃር እንዴት ነው የሚመለከተው ሞሽኑ ቬሎሲቲውን እንዴት ነው አንደርስታንድ የሚያደርገው ስንል 70 ሲቀነስ 100 እናደርጋለን which is negative 30 ይመጣል ማለት ነው። ሁለተኛው ኬዝ ደግሞ በተለያየ ዳይሬክሽን እየሄዱስ ቢሆን in opposite direction እየሄዱ ከሆነ ሁለቱ ኦብጀክቶች the magnitude of relative velocity of one object with respect to the other ምን ይሆናል? መደመር ይሆናል ማለት ነው። ይሄ የሆነበት ምክንያት ደግሞ እንዴት ነው? VAB velocity of A እና velocity of B as long as they are moving in opposite direction በተቃራኒ አቅጣጫ እየሄዱ እስከሆነ ድረስ የአንደኛው ቬሎሲቲ ኔጌቲቭ መሆን አለበት ዳይሬክሽኑን ለማመልከት ማለት ነው። ስለዚህ
ቅድም የወሰድናትን ፎርሙላ ብንወስድ VA - VB የሚለውን እዚህ ጋር ምን ይሆናል? VA ማይነስ ኦፍ VB እቺ ኔጌቲቭ VB የሆነችው ዳይሬክሽኑን ለማሳየት ማይነስ ደግሞ ፕላስ ይሆናል። ሶ VA + VB የሚለው ለVAB ፎርሙላ ይሆነናል ማለት ነው። ሶ VAB = VA + VB ይሆናል ማለት ነው። ሁለተኛው ደግሞ VBA ወይም ደግሞ what is the velocity of the relative velocity of B with respect to A ስንል VB - VA ነበረ ቅድምም የተባባልነው። ነገር ግን VB እዚህ ጋር ኔጌቲቭ መሆን አለባት። ምክንያቱም ከVA in opposite direction እየሄደች እንደሆነ ለማሳየት ኔጌቲቭ VB - VA እናደርጋለን ማለት ነው። ስለዚህ ይሄ ማለት VBA እኩል ይሆናል ኔጌቲቭ VB - VA ይሆናል። ይችን ሪአሬንጅ ስናደርጋት the whole ማይነስ ይሆንና VA + VB ተብሎ መገለጽ ይችላል ማለት ነው። ኦኬ በመቀጠል ደግሞ በዚሁ ሰብ ቶፒክ ስር የምንመለከተው አንድ የሚቀረን ርዕስ ፍሪ ፎል የሚለው ይሆናል። ሶ ፍሪ ፎል ላይ ስንመጣ እውነቱን ለመናገር እንግዲህ ሰልፍ ዲስክሪፕቲቭ ወይም ደግሞ ራሱን በደንብ አድርጎ መግለጽ የሚችል ርዕስ ነው። ፍሪ ፎል ሲባል ስለምን እንደሚያመለክት በደንብ መግለጽ ይችላል። ይህ ማለት ፍሪ ፎል ማለት በነፃነት ያለ ምንም ተጽዕኖ መውደቅ እንደማለት ነው። ያው ፎል ማለት መውደቅ አይደል? መውደቅ እንደማለት ነው። ስለዚህ ላይክ ፎርማል የሆነውን ዴፊኒሽን ደግሞ ለማስቀመጥ ስንሞክር a freely falling object is any object moving freely under the influence of gravity alone. so በግራቪቲ ተጽዕኖ ስር ብቻ ሆኖ የሚወድቅ ማንኛውም ኦብጀክት ወይም ማንኛውም እቃ ምን እንለዋለን? ፍሪሊ ፎል እያደረገ ያለ ኦብጀክት ነው ይባላል ማለት ነው። ሶ እንግዲህ እዚህኛው ጋር ስንመጣ የኦብጀክቱ ኢኒሻል ሞሽን ምንም አይነት ተጽዕኖ ወይም ደግሞ ምንም አይነት ለውጥ አያመጣ፣ ምንም አይነት ተጽዕኖ የለውም። ይሄም ማለት ምን ማለት ነው? ኢኒሻሊ ያ ኦብጀክት አትረስት ሆኖ ሊሆን ይችላል። ከዛ በኋላ ደግሞ እኛ ስሮ አድርገነው ሊሆን ይችላል። ሶ እንግዲህ በሚለቀቅበት ጊዜ ወይም ደግሞ ፎል በሚያደርግበት ጊዜ ሶስት አይነት ሴናሪዮች ወይም ደግሞ ኬዞች አሉ። የመጀመሪያው ድሮፕ ተደርጎ ሊሆን ይችላል። ድሮፕ ተደርጎ ሊሆን ይችላል ማለት ተለቆ ማለት ነው። አንድ ነገር እቃ ወደ ላይ አድርገን ልቅቅ ብቻ ብናደርገው ያ እቃ ኢኒሻሊ ቬሎሲቲው 0 ነበረ ወይም ደግሞ አትረስት ነበረ እንላለን። ከዛ በኋላ ደግሞ ስሮ ማድረግ ሊሆን ይችላል። አንዳንድ ጊዜ መልቀቅ ብቻ ሳይሆን ወደ ታች ውርውርም እናደርጋለን። ይሄ ዳውንዋርድ ስሮ ይሆናል። ወደ ላይ ደግሞ ከሆነ አፕዋርድ ይሆናል ማለት ነው። ወደ ላይ ኮረወር ነው። ስለዚህ እነዚህ ሶስቱ ኬዞች አሉ። ነገር ግን በሶስቱም ኬዞች ላይ ኢኒሻሊ የሚኖረው ቬሎሲቲ ወይም ደግሞ ኢኒሻሊ የሚኖረው ሞሽን ለዛ ኦብጀክት ምንም አይነት ተጽዕኖ አይኖረውም ማለት ነው። ሶ ለዛ ነው regardless of its initial motion ብለን ኢንክሉድ የምናደርገው ዴፊኒሽናችን ላይ። በተጨማሪም any freely falling object experiences an acceleration directed downward። እንግዲህ under the influence of acceleration ብቻ ነው ያለው ወይም ደግሞ በዛ ኦብጀክት ላይ ያ ኦብጀክት ዳውንዋርድም ሆነ ምንም አይነት ብቻ በሚኖረው ሙቭመንት ላይ በሚኖረው ፎሊንግ ላይ ተጽዕኖ የሚያሳድርበት the only effect ሊያደርግበት የሚችለው ነገር ብቸኛው ነገር ግራቪቲ ነው ተባብለናል። ስለዚህ ይሄ ግራቪቲ ደግሞ ዳይሬክሽኑ ዳውንዋርድ ነው የሚሆነው ማለት ነው። እንግዲህ ግራቪቲ ማለት የመሬት ስበት ማለት ነው። እሱ ደግሞ ወደ ታች ነው ሊስበው የሚችለው። so an object that is released from rest falls freely once it is released። እንግዲህ ይሄኛው ጋር ስንመጣ ፍሪሊ ፎሊንግ የመጀመሪያው ቅድም ያነሳውትን ኬዝ ምን አለ? ድሮፕ ከተደረገ ወይም ደግሞ ኢኒሻሊ አትረስት ከሆነ ልቅቅ ብቻ ከተደረገ ኢኒሻሊ አትረስት ነው። ይሄ ማለት ቬሎሲቲው 0 ነበረ ኢኒሻል ቬሎሲቲው። ከዛ ልቅቅ አረግ ነው። ከዛ በኋላ ምንም አይነት በቃ ኦቨርካም የሚያደርገው ወደ ላይም ወደ ታችም የሚጎትተው የሚጨምረው ነገር ስለሌለ ይሄ ኦብጀክት ተጽዕኖ የሚያሳደረበት ነገር የሚስበው ግራቪቲው ብቻ ይሆናል ማለት ነው። ለዛም ኢሚዲየትሊ እንደተለቀቀ ወዲያውኑ አንደር ፍሪሊ ፎሊንግ ሞሽን ይገባል ማለት ነው። ሶ እንግዲህ ከዚህ በፊት ያየናቸውን ኢኩዌሽኖች እነዚህ አፕዴት ተደርገው ለፍሪ ፎሊንግ እንጠቀማቸዋለን። በዋነኝነት ሶስት ዋና ዋና ኢኩዌሽኖች አሉ። የመጀመሪያው v final = v initial plus gravity multiplied by time። ያው ይሄኛው ተመሳሳይ ነው። ሁለተኛው ደግሞ s ይሄ ማለት distance initial velocity ሲባዛ በታይም ሲደመር 1/2 ሲባዛ በግራቪቲ ታይምስ t² አድርገን የተጠቀምናትን የዲስታንስን ፎርሙላ ኤስን በኤች ሰብስቲቲዩት እናደርጋለን። ምክንያቱም ኤስ ማለት ዲስታንስ ነው። እዚህ ጋር ደግሞ ሆሪዞንታል ዲስታንስ ወይም ደግሞ ወደ ጎን ያለ ዲስታንስ አይሆን ያለን ቨርቲካል ዲስታንስ ከላይ ወደ ታች የሚለካ ዲስታንስ ነው ያለን። ያም ደግሞ ሃይት በሚለው በኤች ይተካል ማለት ነው። ሶ አፕዴትድ የሆነ ፎርሙላችን ምን ይሆናል? h initial velocity multiplied by time plus 1/2 gt² የሚለው ይሆናል ማለት ነው። ሶስተኛውና የመጨረሻው v final v initial square plus 2as የሚለውን ፎርሙላ እንወስድና በኤስ ፋንታ ሃይትን
ሰብስቲቲዩት እናደርጋታለን ማለት ነው። ሶ ይሄኛው ፎርሙላችን ወደ ምን ይመጣል? v ፋይናል ስኩዌር = v ኢኒሻል ስኩዌር + 2ah በኤስ ቦታ h ትገባለች ማለት ነው። ልክ እንደዚህ ተደርጎ አፕዴትድ ይሆናል። በመሰረታዊነት እነዚህን ሶስቱን ዋና ፎርሙላዎች እንጠቀማለን ማለት ነው። ሶ እንደ ኖት የምንወስዳት አንድ እንደ ኖት ያለችን ቴካዊ ምንድነች? gravity is maximum on the earth's surface and decreases with increasing altitude from the surface። ይሄ ማለት ግራቪቲ በጣም ማክሲመም የመሬት ስበት በጣም ትልቁ የመሬት ስበት የሚሆነው የት ነው ያለው? earth surface ይሄ መሬቱ የሚነካው መሬቱ ጋር ነው ያለው ማለት ነው። የሚነካው መሬቱ ማለት የመሬት ቅርፊቷ ላይ ነው ያለው። ከዛ በኋላ ወደ ላይ እየሄድን ወይም ከፍታ እየጨመረ ከመሬት እየራቅን ወደ ሰማይ እየሄድን ስንመጣ ከፍታ እየጨመረ ሲመጣ የዛ የመሬት ስበት መጠኑ ይቀንሳል ማለት ነው። ስለዚህ መሬት የሆነ እቃ ወደ ላይ ብንወረውር ያ እቃ ተመልሶ መሬት ላይ ነው የሚሄደው። ስለዚህ like the maximum ሊሳብ የሚችለው እዛ እስከዛ መሬት ድረስ ነው። ማክሲመም ስበት ያለው እዛ ጋር ስለሆነ ማለት ነው። at the earth's surface the value of gravity is approximately 9.8 meter per second አድርገን እንጠቀማለን። ለዚህኛው ኬዝ ብቻ ሳይሆን ጀነራሊ በምድር ላይ ያለው የግራቪቲ መጠን ተለክቶ 9.8 ሜትር ፐር ሰከንድ ስኩዌር ተደርጎ ተወስኗል ማለት ነው። ነገር ግን ያው ለካልኩሌሽን የሚመች አይነት ቁጥር ስላልሆነ በነጥብ የሚቀመጥ ቁጥር ስለሆነ ካልኩሌሽን ጊዜ ላይ 10 ሜትር ፐር ሰከንድ ስኩዌር አድርገን እንጠቀማለን ማለት ነው። አፕሮክሲሜት ይወሰዳል ተጠጋግቶ 9.8 ወደ 10 ይሄዳል ማለት ነው። ነገር ግን ይሄ አስተማሪዎቻችን እንደሚሰጡን ጊቨን አስተማሪዎቹ እንደሚያቀርቡት እንትን ይወሰናል። አንዳንድ አስተማሪዎች በ9.8 እንዲሰራላቸው ይፈልጋሉ። አንዳንድ አስተማሪዎች ደግሞ በ10 አፕሮክሲሜት አድርጋችሁ ይሄንን ተጠቀሙ ብለው ያስቀምጣሉ። እሱ ላይ ትኩረት ማድረግ ይገባል ማለት ነው። እንግዲህ ይሄ ዩኒት ከተጀመረ ጀምሮ በአጠቃላይ በነበሩን 7 ተከታታይ ክፍሎች ላይ ከኢንትሮዳክሽን ጀምሮ what is position ከሚለው ቤዚክ ሀሳብ ተነስተን ስለና average and instantaneous velocity ስለና average and instantaneous acceleration ስለ free fall ስለ ግራፎች for uniform motion and uniformly accelerated motion እንዲሁም ደግሞ በስተመጨረሻ ላይ ስለ relative velocity ዲቴል የሆኑ ሀሳቦችን ለማንሳት ሞክረናል ማለት ነው። የተነሱት ሀሳቦች በሙሉ ግልጽ እንደሆኑ ተስፋ አደርጋለሁ። ምንም አይነት ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልን። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል